እና የጤና ነገር በቤተ ክርስቲያን በነገረ ድህነት ውስጥ አንድ የትምህርት አካል ነው። ልክ እንደ አምስቱ አዕማደ ምስጢር ማወቅ ስላለብን ነው። ስለ ጤና ማወቅ አለብን። ለምን ደግሞ ማወቅ ያለብን? ለምሳሌ የማይድን ሰው ሲኖር ከጴንጤ ብትወስዱት እኮ ይድናል። ኦርቶዶክስ ለምን የማታድነው? በቃ ትክክል ስላልሆነች ነው። ደዌ ሁሉ የግድ አይድንም ነው። ይሄን አስተምሮ እንድታውቁ ነው። እስኪ በሉ ደዌ ሁሉ በሉ የግድ ምን አይልም። ለምን? ሁሉም ደዌ የግድ ይድናል አይድንም። ለምን ደግሞ አይድነው? ለመቅሰፍት የመጣ ሊሆን ይችላል በሉ። እሺ ሌላስ ደግሞ በኃጢአት የመጣ ሊኖር ይችላል። ሌላስ ለንጽህና የተሰጠ ሊኖር ይችላል። ሌላስ ለዋጋ የተሰጠ ሊኖር ይችላል። ስለዚህ ብዙ ምዕመናን ከሃይማኖት የሚወጡበት ምክንያት በሽታ ሁሉ የግድ መዳን አለበት ብለው ከማሰብ ነው። እግዚአብሔር እንዴት ይሳነዋል ወይ ቢያድነኝ? እስኪ እግዚአብሔር ያሳያችሁ። ዛሬም ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ ሳይዳ ተገኝቶ ስንት ሰው ነው የፈወሰ? ባል እንጂ ስንት ሰው ነው የፈወሰ? ጥሩ። ሌሎችን ቢያድን ጥሩ ነው አይደለም? ንገሩ እንጂ ለምን አላዳንም? በሉ እንጂ ማሪ ስላልሆነ ነው? ስለማይችል ነው? ወይ ጊዜው ገና ስለሆነ ነው? ወይም ደግሞ ስለሚጠቅማቸው ነው ማለት ነው። ስለሚጠቅማቸው ነው። ሁሉም ደዌ መዳን አለበት ማለት ኦርቶዶክሳዊነት አይደለም። የሚድን አለ፣ የማይድን አለ። ስለዚህ ምን ማለት አለብን? አሁን ብዙ ሰው ጸበል ይመጣና እንደዚህ ነው፣ አይዞህ ትድናለህ፣ እድናለሁ፣ ንስሐ አባት እድናለሁ ይላል። አዎ በቃ ትድናለህ፣ ነጥቧን እንዲነግሩት ማለት ነው። እኔ የምለው ላትድንም ትችላለህ ነው የምለው። አዎ ለመዳን ብሎ ለመፈወስ ብሎ ክርስትና የለም። አለ የለም? የለም። ለመፈወስ ብሎ ቅዱስ ጳውሎስ ራሱ ምን ነበረበት? ውጋት፣ ፈውሰኝ እባክህ አድነኝ አለ። የለም፣ አይቻልም። ያክለከ ጸጋዬ፣ እሺ ጤናህን ሰጥቼ ጸጋውን ላንሳው አለ። ኦሮ እሱ አይደረግም። እንግዲያማ ደዌውንም